በጣም ልብ የሚያሳዝን ልብ የሚሰብር መረጃ ተሰምቷልና አንድ ቤተሰብ አባል እናት ብቻ ስትቀር ሰባቱ አባትን ጨምሮ ማለት ነው በምግብ መማረዝ ኬዝ ሞቷል። ወጪ ቆጣቢው ሰርግ መነጋገሪያ ሆኗል። በሳውዲ አረቢያ ሰሜን ምዕራብ በምትገኘው ታቡክ ከተማ በተዘጋጀው ድግስ እባክዎ ይቅርታ ያድርጉልን ወደ ሰርጋችን ሲመጡ እራት እንዳትጠብቁ የሚል ማስታወሻ የተጻፈው የሰርግ መጥሪያ ካርድ በርካቶችን አስገርሟል። ጠራችሁም እንዳይከፋችሁ። አላሁ አክበር የተሸፈነው የናንተ አእምሮ ነው። በትላንትናው የጁማ ሁጥባ ላይ ኡስታዝ ካሚል ጣሃ ሂጃብ ካመላካችን ኡስታዝ ያሲን ኑሩ በትላንትናው ላይ ሁጥባ አድርጓል። ዘምዘም ሀየረቸ ቁል ሁላህ እየቀራህ ልጆችህን ማሸት ሲተኙ ከበተኙበት ቦታ ሄደ ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። አላሁ አክበር ተመልከት ግርማ ሞገስ። አላሁ አክበር የምትመለከቷቸው ተማሪዎች እንግዲህ በሻሸመኔ የሚማሩት ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሏል። አይን የሚባለው በሽታ እውነት ነው፣ ልብ ያላለው በሽታ فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝና ተራደች ቻናል ኢንሻአላህ ዛሬም ከገደ ተመለከታችሁት አነጋገሬ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያሳዝን እንዲሁም ደግሞ አስተማሪ የሆኑ ቪዲዮዎች አሉ። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናል ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቀጥታ ወደ ቪዲዮ አልኩላችሁ። የጀማ አነጋጋሪ ዜና ወጥቷል። ወጪ ቆጣቢ የሆነው ሰርግ በሳውዲ አረቢያ እስኪ በጋራ እንመልከት። ብዙዎቻችን እንስማማበታለን ብያስባለሁ። ወጪ ቆጣቢው ሰርግ መነጋገሪያ ሆኗል። ከሳውዲ አረቢያ ያለ ምግብ ግብዣ የተዘጋጀው ሰርግ መነጋገሪያ ሆኗል። በሳውዲ አረቢያ ሰሜን ምዕራብ በምትገኘው ታቡክ ከተማ በተዘጋጀው ድግስ እባክዎ ይቅርታ ያድርጉልን ወደ ሰርጋችን ሲመጡ እራት እንዳትጠብቁ የሚል ማስታወሻ የተጻፈው የሰርግ መጥሪያ ካርድ በርካቶችን አስገርሟል። በሙሽሪት ቤተሰብ አማካኝነት የተዘጋጀው የመጥሪያ ካርድ የረሱል ሰለላሁ ዐለይሂ ወሰለምን ሱና በመከተል ቀለል ያለ የሰርግ ስርዓት ለማካሄድ በሚል እንዳዘጋጁትም ተናግሯል። የሀገሩ የሰርግ ስርዓት በሚታሰብበት ወቅት ገዘፍ ያለ ድግስ ወጪዎች ብዙዎችን ጭንቀት ውስጥ ከማስገባቱን ባለፈ በርካቶችን ለከፍተኛ እዳ ጭምር ሲዳርግም ይስተዋላል። በዚህም የእስልምና አስተምሮ ሰዎች በአቅማቸውና ቀለል ባለ መልኩ የሰርግ ቀናቸውን እንዲያሳልፉ ይመክራል። ለዚህም ማሳያ ይሆን ዘንድ ከሰሞኑ መነጋገሪያ የሆነው እባክዎ ይቅርታ ያድርጉልን ወደ ሰርጋችን ሲመጡ እራት እንዳትጠብቁ የሚል ማስታወሻ የተጻፈበት የሰርግ መጥሪያ ካርዶች በርካቶችም ተቀባብለውታል። ኢንሻአላህ ይሄ ዜና ሊጨበጨብና እንደ ሀገራችንም ተቀባይነት አግኝቶ እኛም ልንተገብረው ይገባል ብያምናለሁ። እንግዲህ የረሱልን ሱና ለመተግበር ቀለል አድርገው እንዳሰቡት ይሄን ነገር ተናግሯል ማለት ነው። እና ብዙዎቻችን እንደ ኢትዮጵያም ሆነ ከሀገር ውጭም ሰርግ ከተደገሰ በኋላ ብዙ ወጪ ነው የሚወጣው በዛ በሰርግ። በነገራችን ላይ በተለይ ለሌለው ሰው ሰርግ ጎጂ ባህል ነው። በቃ ይሄ ጉዳይ እኔን ይመለከታል ብር ነው። ያው እንግዲህ ከሰሞኑ ሰርግ እንዳለኝ ታውቃላችሁ። ስለዚህ ካልጠራችሁ እንዳይከፋችሁ በዚህ መልኩ ለማድረግ አስቤያለሁ ማለት ነው ወስኛለሁ። ብዙዎች ደግሞ ያው እንግዲህ ሰርገን ነው በቃ እንትን ተደስተን ነው አንድ ቀን አይደለች እንዴ ምን ችግር አለው ብለው ያሳልፋሉ። ያለው ሰው ይደግስ እኔ የምለው ብዙ በብዛት ማለት ነው ቅቡጥ አድርጎ የለው በአቅሙ ካልሆነ ደግሞ ኒካህ አድርጎ መግባትም ትልቅ ነገር ነው። ጋጋታ አይበዛም፣ ወንጀሎች አይበዙም። ያ ነገር የተሻለ ነው ብዬ አስባለሁ። ማሻአላህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ለማንኛውም ወደ ሌላኛው ቪዲዮ አለፍኩላችሁ። ጀማ ከሰሞኑ መነጋገሪያ የሆነው የሂጃብና የኒቃብ ጉዳይ ነው። በተለይ ሙስሊሞች ላይ ማለት ነው። ትምህርት ሚኒስቴር ያልተገባ ተግባር እየፈጸመ ነው። ከዛም አልፎ ደግሞ እንግዲህ በትላንትናው ዕለት በኹጥባ ኡስታዝ ካሚል ጧሃ ያስተላለፉት መልእክት አለ። አላሁ አክበር የተሸፈነው የናንተ አእምሮ ነው። በትላንትናው የጁማ ሁጥባ ላይ ኡስታዝ ካሚል ጣሃ ሂጃብ ከአምላካችን አላህ የተደነገገ ድንጋጌ እንጂ ግለሰብ ሊደነገገው የማይችለው ሊፈቅደውም የማይችለው ሊከለክለውም የማይችለው ጉዳይ ነው። ራቆት መሆንን የፈቀደች ህጋዊ ያደረገች ሀገር ሂጃብ መልበስን ልትከለክል አይገባም። የማጠቃለያ ፈተና እንኳን ልክ በበዓሉ ቀን ያመጡታል። እነዚህ ተማሪዎች በዓሉን እያሰቡ ይደሰቱ ወይስ ፈተናውን እያሰቡ ይጨናነቁ? ሰላትን አሰግዱምም ሲሏችሁ ወላሂ ማንንም እንዳሰሙ ይህንን ያዘዘው አምላካችን አላህ ነው ብሏል ኡስታዝ ካሚል ጣሃ በትላንትናው የጁማ ሁጥባቸው ላይ ከተናገሩት በጥቂቱ። አላሁ አክበር እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። አላሁ አክበር ማሻአላህ ለብዙዎች ተደራሽ አድርጉት እንዳለ ወንድሜ። ከዚህ ጋር ተያይዞ አንድ ቪዲዮ እንመልከትና እኔም ሐሳብ አስተያየት ሰጥበታለሁ። አላሁ አክበር ተመልከት ውበት፣ ተመልከት ግርማ ሞገስ።
አላሁ አክበር! እንዴት አባታቸው ነው የሚያምሩት! የምትመለከቷቸው ተማሪዎች እንግዲህ በሻሸመኔ የሚማሩ ተማሪዎች ናቸው። እንዳለ ሂጃብ አድርጓል፣ እንዳለ እንግዲህ ኒቃብ ለብሰዋል። ውበታቸውን ትምህርት ሚኒስቴር እንግዲህ ይህንን ነው ከልክሎ ይህንን ፈቅዶ የነበረው። አላሁ አክበር! ከዚህ በፊት ዶክተር አብይ የተናገረውን ንግግር ላስመልክታችሁ። የሚያስቸግራችሁ ሚኒስትር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። ይህ የትምህርት ሚኒስቴር እንግዲህ ትልቅ የሆነ ጭቆና በሙስሊሞች ላይ እያደረሰ ነው ያለው። ግዕዝ በግድ እንድንማር ሙስሊሞችን እያደረገ ይገኛል። ኒቃባችንም አናወልቅም፣ ምክንያቱም ደግሞ የእስልምና መገለጫ ስለሆነ ያንን ነገር መተዋችን ከእስልምና ስለሚያወጣም ማለት ነው። ስለዚህ ሁላችሁም ይህን ቪዲዮ ሼር እያደረጋችሁ ኮሜንት ላይም አላሁ አክበር እያላችሁ ይህን ቪዲዮ ለሚመለከተው አካል በሙሉ አድርሱ። ማሻአላህ በሏቸው። እንግዲህ እህቶቻችን በዙ በሀገራችን ነው እንደዚህ አምሮባቸው ደምቀው ሸብርቀው እየታዩ እነዚህን ነው እንግዲህ ከነዛ ሰው ሱብሃንአላህ በጣም የሚያሳፍር ነገር ነው። በነገራችን ላይ ይሄ ነገር የመንግስትና በፌደራል ይታቀድና እንትን የተባለ አይደለም። ምክንያቱም ፓርላማ ላይ የተቀመጡ እንግዲህ እህቶቻችን ሙስሊሞች ማለት ነው እነ ሙፈሪያት እንዲሁም ደግሞ ብዙ ሴት እናቶች ሙስሊሞች ፓርላማ ላይ ተቀምጠው ሂጃባቸውን ለብሰው ነው እንግዲህ እየመሩ ሀገርን እየመሩ ያለበት ሁኔታ። ነገር ግን በአንዳንድ ሴክተር በሚመራ ኃላፊ ነኝ በሚል ሰው ጥላቻ በተሞላ እስልምናን ወደ ታች ዝቅ ለማድረግ ሴት እህቶቻችን ተምረው ትልቅ ደረጃ እንዳይዙ የማድረግ ስራ እየተሰራ ያለበት ሁኔታ ነው። በነገራችን ላይ እንግዲህ ያጀማ ሴቶቻችን ናቸው ዋንጫም ሆነ በዩኒቨርሲቲ ደረጃ ገብተው ሙስሊም እህቶቻችን ናቸው ከፍተኛ ውጤት እያመጡ እያለፉ እንዲሁም ደግሞ ሀገርን እያስጠሩ ያሉት ማለት ነው። እነሱን ነው ቤታቸው እንዲቀሩ ለማድረግ እያታሰበ ያለው። ይህን ነገር እንቃወማለን። ኡስታዞቻችን በየኹጥባው እንደዚህ አይነት ነገር እንግዲህ ምላሽ እየሰጡ ይገኛሉ። ባለፈውም መጅሊስ ወሳኝና እንዲሁም ደግሞ አቋም የያዘ መግለጫ አውጥቶ ነበር። ለማንኛውም አላህ አሁንም ሀገራችንን ሰላም ያድርገው። ኒቃቧንም ትለብሳለች፣ ኒቃቧንም ለብሳ ትምህርቷን ትማራለች ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? የኡስታዝ ካሚል ንግግር ግን በጣም የሚደነቅና የሚደገፍ ነገር ነው። እጅግ በጣም ልብ የሚያሳዝን ልብ የሚሰብር መረጃ ተሰምቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከእንደዚህ አይነት ሙሲባ አላህ ይጠብቀን ሁላችንም ለማለት እወዳለሁ። አንድ ቤተሰብ አባል እናት ብቻ ስትቀር ሰባቱ አባትን ጨምሮ ማለት ነው በምግብ መማረዝ ኬዝ ሞተዋል። ምንድነው የተፈጠረው? በጋራ እንመልከት። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የሰባቱ ህይወት ማለፉ እየሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ። ሁላችሁም ነፍስ ይማር በሉ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ እንግዲህ አባትየውን ጨምሮ ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉ ፖሊስ ገልጿል። ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የአንድ ቤተሰብ አባላትም አብረው እራት ከተመገቡ በኋላ በድንገት ይታመማሉ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎችም የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ነገር ግን እጅግ በአሳዛኝ ሁኔታ አባትየውንና እንዲሁም ደግሞ የ6 ልጆቹ ህይወት ማትረፍ አልተቻለም። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው እናት እንግዲህ በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯ ነው ፖሊስ የገለጸው። ተጎጂዋ እናት ቤተሰቡ በጅምላ ወደ ሞት ያወረደው ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን እጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው እጅግ ለመገመት ይከብዳል። ፖሊስ ተጎጂዎቹ የተመገቡት ምግብ የተበረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩ ተሰምቷል። እጅግ በእውነት እጅግ በጣም የሚያሳዝን ክስተት ነው። ለሞቱት ነፍስ ይማር፣ እንዲሁም ደግሞ በህይወት ወይም በጠና ለታመመችው እናት ፈጣሪ ምህረቱን ይላክላት። መረጃውን ሰምታችኋል። ይህ እንግዲህ በዙ በሀገራችን የተፈጠረ ክስተት ነው። እጅግ በጣም ያሳዝናል። እኔም እናንተንም አላህ ከእንደዚህ አይነት ሙሲባ ይጠብቀን ለማለት እወዳለሁ። ፖሊስም ማን እንደፈጸመው ማን እንዳደረገው ይህንን ሴራ ማለት ነው ያጣራ ይገኛል ማለት ነው። በዚህ ጉዳይ ላይ አዲስ መረጃ ይወጣል ብዬ አስባለሁ። ፖሊስም በዚህ ጉዳይ ላይ እንግዲህ ማጣራቱን እየሰራ ይገኛል። ብዙዎችን እንግዲህ ያሳዘነ ክስተት ነው። ኡስታዝ ያሲን ኑሩ በትላንትናው ዕለት ኹጥባ አድርጓል። ምንድን ነው እስኪ ብዙዎቻችን እንማርበታለን። በጋራ እንመልከት።
አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ ያላስተዋልነው በሽታ የግድ ሰውየው ስላየህ አይደለም። ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበታል። ተመልከቱ፣ አንዳንዱ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምጽ ሰማና ይህ ማን ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አታጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁ ሙዳፈር አለፈ። ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሎ ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምፁን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም፣ ሞባይል ላይ ነው ያለው። ቴሌቪዥኑ የግድግዳ ማሳመሪያ ነው። ቀስ የሚል ቁርአን ከፍተህበት ተኛ። ሙሉ ሌሊት ይቅራ ቤት። ቀለይም ክፈተው። ጠዋት ላይ አዝካር ሰባህ ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ፣ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር። በጣም ይቀርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት መዓል ላይ ብቻ ቆይ። ውጤቴ ሐልኔ እናገር ስጨርስ። ሶስተኛ አዱዓ ወዝክር፣ ዱዓዎችን ናብዛ። አዝካር ሰባ ወለመሳ ያለ ሰው አይና ያገኝ። ኩል ሁወላሁ አሐድን ጠዋትና ማታ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሚቀራ ሰው አይነና ስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ፣ ከፈጠረው ሸር ሁሉ። ይሄን ብለህ ወጥተህ ችግር አይከት። ሶላተል ጀማዓ ሳታቋርጥ፣ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ዘምዘም ውሃ እየረጨ ቁል ሁወላሁ አሐድ እየቀራህ ልጆችህን ማሸት፣ ሲተኙ ከበተኙበት ቦታ ሄደህ ዱዓ እያደረግ ጸጉራቸውን ገላቸውን ደበስበስ። ትምህርት ቤት የገጠማቸው ጉዳይ ካለ፣ መንገድ ላይ ያያቸው ነገር ካለ መንፈሳዊውን ሕክምና እነሱ ቁርአን ላይ እስኪደርሱ አንተን ምታግዛለህ። ነብዩ አለይሂ ሰላቱ ወሰላም በጣም የሚያምሩ ሁለት የልጅ ልጅ አሏቸው፣ ሐሰንና ሁሴን የሚባሉ። ከጎን ቀርበው ነብዩን የሚስሟቸው፣ ሶላት ሲሰግዱ ላያቸው ለሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይዙና የሰይድና አሊ ልጅ የፋጡማ ልጅ ናቸው፣ ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ሙሉ በሆነው የአላህ ስም ሚን ኩል ሸይጣኒን ወሐማ፣ ከየትኛውም ሸይጣንም ከየትኛውም መርዝም እጠብቃችኋለሁ በአላህ ፈቃድ። ወሚን ኩል ዐይኒን ላማ፣ አጥቂ ከሆነች ዐይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ። አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር ያረጉላቸው። አሁን ዱዓ የሚያረግ አባታል ልጆቹን የሚያሻሽ ቁርአን የሚቀራባቸው ዘምዘማው እየረጨ የሚያሻቸዋል የለም። ይሄ ልጅ ባህሪውን ለውጠ እንላለን። አላህ ከሰው አይን ጠብቀን ሁላችንም ኢንሻአላህ እንደተማርበት ተስፋ አድርጋለሁ። ልጆቻችንም እኛም ራሳችን ማድረግ ያለብን ነገር አስገንዝቦናል ብዬ አስባለሁ። ለብዙዎቻችን የደውል ምልክት ነው፣ አንስቶናል ካለንበት ነገር። ማታ ማታም ሆነ የምናደርጋቸውን ነገራቶች አስታውሶናል ብዬ አስባለሁ። ብዙዎቻችን እናውቃለን፣ ነገር ግን ያን ነገር እንደ ኬርለስ አድርገን እንቆጥራለን። ስለዚህ ሱረቱል በቀራ የተቀራበት ቤት ሸይጣን አይገባም። እንዲሁም ደግሞ ማታ ማታ ስንተኛ ቀላል መንገድ ነግሮናል። አብዛኞቻችን ስልኮቻችን ላይ ነው። ቤት ቲቪ ያለን እንኳን ቀነስ አድርገን ቁርአን እንክፈት ሲቀራ ይደር ምናምን ሲል ነበር። ለብዙዎቻችን ወላሂ የደውል ምልክት ነው። ኢንሻአላህ እንደተጠቀምንበት ተስፋ አድርጋለሁ። አጀማ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም